ሰላም ጤና ይስጥልኝ ውድ ሰበንቢ ሚዲያ ተከታታዮች እንደምን ሰምታችኋል? ጊዜና ገንዘብን እንዴት አድርገን ነው መጠቀም የሚለውን አንድ በአንድ እንመለከታለን። ለዚህ የሚሆን አጭር ቲፖችን ነው የምሰጣችሁ። እስከ መጨረሻው ድረስ አብራችሁ ቆዩ። እንግዲህ ወሩ በጣም እየፈጠነ አመታት 15 16 17 18 እያለን ፈጥነን ሳናስበው 18 ላይ ደርሰናል። እንግዲህ ምንም ሳንሰራ 19 20 ይገባል። ስለዚህ ምንድነው ማድረግ ያለብን? የብዙ ሰው ጥያቄ ነው። በጣም እየፈጠነብኝ ነው ምን ላድርግ የሚሉ ጥያቄዎችን ከኮሜንት ስር አያለው። እንግዲህ እኔ የምጠቀምበትን ቲፖች አንዳንድ ቲፖችን እሰጣችኋለሁ። ምንድነው እንግዲህ አንድ አመት ውስጥ 12 ወራቶች አሉ። በእነዚህ 12 ወራቶች መከፋፈል ነው። እኔ እንደምጠቀመው መስከረም፣ ጥቅምት፣ ህዳር ላይ መስከረም መስራት ያለብን ለመስከረም እንሰጣለን፣ ጥቅምትን ለጥቅምት፣ ህዳርን ለህዳር እያደረግን ካልቻልን እያሸጋሸግን ወሩም ካልሆነ ደግሞ ለሳምንት እየከፋፈልን መስጠት ነው እንጂ አለበለዛ ጊዜው ራሱ እኛን እየመራን ይሄዳል። ይነጋል፣ ይመሻል። በተለይ ሰራተኛ ከሆናችሁ መስሪያ ቤት 11 ሰዓት ትወጣላችሁ፣ ትራንስፖርት ይዛችሁ እቤት ስትገቡ 12 ሰዓት 1 ሰዓት ይደክማችኋል፣ ትተኛላችሁ። ከዛን ደግሞ ሩጫ ጠዋት እንደዚህ ሆኖ የምትፈልጉትን ነገር ሳትሰሩ ቀኖች ሳምንታት ወራትን እየወለዱ በጣም አመታት እየሆኑ ተስፋ እያስቆረጡን ይገኛሉ። ስለዚህ እናንተ በቻላችሁት መጠን በየወሩ እንደዚህ ያደርጋሉ፣ መስከረም ላይ እንደዚህ ያደርጋሉ፣ ጥቅምት ላይ እንደዚህ ያደርጋሉ፣ ህዳር ላይ እንደዚህ ያደርጋሉ፣ ታህሳስ ላይ እንደዚህ ያደርጋሉ ብላችሁ እነዛን ደግሞ ትላልቅ ታስኮችን ለሳምንት ከዛ ለቀን አድርጋችሁ አከፋፍላችሁ ካላስቀመጣችሁ ከጊዜው ጋር መሄድ አንችልምና እነዚህን ቲፖች መጠቀም የተሻለ ነው። ሁለተኛው ደግሞ ቆይ ሰራዋለሁ ብለን ለምሳሌ 5 ደቂቃም 10 ደቂቃም ሊፈጅ የሚችል ግን ህይወታችን ውስጥ ወሳኝ ስራ ቢኖር ቆይ ሰራዋለሁ ለበኋላ፣ ቆይ ሰራዋለሁ፣ ቆይ ደውልላታለሁ፣ ቆይ እንደዚህ ያደርጋለሁ የምንለውን ነገር መተው አለብን። በቃ ዛሬ 10 ደቂቃም 1 ሰዓትም የሚሰራ ስራ ካለ ዛሬ ጭርስ አድርገን ወደ ሌላ ስራ መግባት ነው እንጂ ቆይ ስንለው ነገሩን እያጠራቀሙ ይበዛና በኋላ ላይ ይሰለችናል። ከዛ በኋላ አንድ ጊዜ ለመስራት ቦሪንግ ይሆናል፣ መስራትም ያስጠላናል። ይሄ በጣም ትልቁ የሁላችንም ችግር ነውና ስራዎችን ከፋፍለን መስራት፣ ከከፋፈልነው ደግሞ በኋላ በትንሹ መስራት እና ይሄንን ነገሮችን ማድረግ አለብን። ሌላኛው ደግሞ ከሰርክሉ ወይም ከቦክሱ ወጥቶ ማሰብ። ለምሳሌ አንድ ሰራተኛ ጠዋት ከእንቅልፉ ይነሳል፣ ሮጦ ወደ መስሪያ ቤት ይሄዳል። መስሪያ ቤት ከደረሰ በኋላ ስራውን ከሰራ በኋላ 12 ሰዓት 1 ሰዓት 2 ሰዓት ሊገባ ይችላል። በዛ ጊዜ ውስጥ ለመስራት በጣም ስለሚደክመው ይተኛል። እንደዚህ ያለ ጊዜው ያልፋል። ስለዚህ ሁል ጊዜ ቆም ብለን የምናስብበት ጊዜ ያስፈልገናል። ቅዳሜም ሊሆን ይችላል፣ እሁድም ሊሆን ይችላል። ቁጭ ብለን ለራሳችን ጊዜ በቃ ምንም አትስሩ፣ ምንም አታርጉ፣ በራችሁን ዘግታችሁ ቁጭ ብላችሁ ምን እያረኩ ነው? ምን እየተካሄደ ነው? ነገሮች ሰዎች እኔ ላይ እየተጠቀሙ ነው? እኔስ እየተጠቀምኩ ነው? ብላችሁ በራችሁን ዘግታችሁ ማሰብና መሄድ የሚገባችሁ መንገዶች መቀየስ አለባችሁ። አለበለዛ ዝም ብላችሁ ተኝታችሁ የምትነሱ ከሆነ የሆነ ጓደኛችሁ ና እንጠጣ፣ ና እናምሽ፣ ና እንዝናና ሲላችሁ አብራችሁ የምትሄዱ ከሆነ ጊዜው ራሱ እየመራችሁ ምንም ሳሰሩበት አመቱ መጨረሻ ላይ በቃ ተስፋ ትቆርጣላችሁ፣ ትናደዳላችሁና እነዚህን ነገሮችን መጠቀም የተሻለ። በሶስተኛ ደረጃ ዲሲፕሊን ነው። ዲሲፕሊን ማጣት በጣም ከባድ ነገር ነው። ለምን መሰላችሁ? ዲሲፕሊን ማለት ለምሳሌ ይሄን ቪዲዮ እኔ የምቀርጸው እሁድ ነው። እሁድ ከስራ መልስ ከሰዓት በኋላ እቀርጻለሁ። ግን በቃ አስጠላኝ፣ ደበረኝ፣ ሰለቸኝ፣ ወይ ዛሬ ደብሮኛል ካልኩኝ የሚቀጥለው ሳምንትም እንደዚሁ ይደብረኛል፣ ነገም እንደዚሁ ይደብረኛል። ስለዚህ ሳይቀረጽ ምን ይሆናል? ይቀመጣል ማለት ነው። ስለዚህ ምንም ነገር ለመስራት ስትፈልጉ መሰልቸትን ወይ ሰለቸኝ ወይ አስጠላኝ የምትሉትን ነገር አራግፋችሁ መጣል አለባችሁ። በቃ ዲሲፕሊን መሆን አለባችሁ፣ ኮንሲስተንሲ መሆን አለባችሁ። ዲሲፕሊን አጣችሁ ማለት ለስራው ቦታ የላችሁ። ለስራው ቦታ ካጣችሁ ደግሞ ኮንሲስተንሲያችሁን ይቀንሳል። አንድ ነገር ውጤታማ የምትሆኑት በተደጋጋሚ ስትሰሩት ነው። ለምሳሌ ዛሬም ነገም ተነጎዳም እንደዚህ ሳታቋርጡ ከሰራችሁት ውጤታማ ትሆናላችሁ። ነገር ግን አንድን ነገር እያቆራረጣችሁ ዛሬ ትሰራላችሁ፣ ነገ ታርፋላችሁ፣ ዛሬ ትሰራላችሁ፣ ከዛ በኋላ ይሰለቻችኋል፣ ትተውታላችሁ። ስለዚህ
ኮንሲስተንሲያችሁን ካጣችሁ መስራት አትችሉም። ስለዚህ ኮንሲስተንሲ ቪዲዮ በሚቀጥለው ላይ አዘጋጅቼላችኋለሁ እንዴት ኮንሲስተንሲ መሆን እንደሚቻል። ነገር ግን ዛሬ ባጭሩ ስነግራችሁ ዲሲፕሊን ስራው ላይ በጣም ሪስፔክት ሊኖራችሁ ይገባል፣ ወይም ማክበር አለባችሁ። በቃ አምሽቼም ቢሆንም መስራት አለብኝ ብሎ ለራስ ቃል መግባት ነው። ከዛ በኋላ ደግሞ በተቻለው መጠን ሊያማችሁ ይችላል፣ ሊደክማችሁ ይችላል፣ ሊሰለቻችሁ፣ ኮንሲስተንሲያችሁን ግን ማጣት የለባችሁ። ለምሳሌ ቲክቶክ ቪዲዮ ልቀርጹ ትችላላችሁ፣ ፕሮዳክቶች ልታስተዋውቁ ትችላላችሁ፣ ፌስቡክ ላይ ፖስት ልታረጉ ትችላላችሁ። በሳምንት 5 ቀን ካላችሁ ከደከማችሁ በሳምንት 3 ቀን አሊያም በሳምንት 2 ቀን፣ አለበለዚያ ምንም ሳትፖስቱ ከቆያችሁ አቅማችሁ እየተዳከመና እናንተን የሚፈልገው ከስተመር እየራቃችሁ ይመጣል። ስለዚህ ኮንሲስተንሲ እጅግ በጣም አስፈላጊ ነው። ሌላው ፕራዮሪቲ መስጠት ነው። ቅድሚያ የምትሰጡት የትኛው ነው? እንግዲህ ቀላል እኔ ሁል ጊዜ ብዙ ቦታ የተለያዩ መስሪያ ቤቶች ስሰራ የራሴንም ስራ ስሰራ ምንድነው ቅድሚያ መስጠት የምንችለው የትኛው ነው? ከቀላሉ ተነሱ፣ ከከባዱ አትነሱ። ቀላል ሆኖ ለመስራት የሚያመቻችሁ ከዛ ጀምሩ። እዛ እያላችሁ ወደ ትልቁ ትሄዳላችሁ። እናንተ መስራት ማትችሉትን ለሌላ ሰው ውክልና ስጡና እነሱ ሰዎች ይስሩላችሁ፣ ወይም እነሱ ሰዎች ውክልና የምትሰጧቸው ሰዎች ያርጉላችሁ እንጂ በአንድ ጊዜ ትልቁን እሰራለሁ ካላችሁ እየደከማችሁ እየሰለቻችሁ ስራው እያስጠላችሁ ይሄዳል። ዋናው ነገር ይሄ ነው። አሊያም ጊዜ ቅድም እንዳልኳችሁ ጊዜ በራሱ ይመራችኋል። እናንተ ጊዜውን ካልመራችሁት ራሱ እንደ ታክሲ ውስጥ እንደምንገባ ሹፌር እንደሚመራን መሪ ሆኖ የሆነ ቦታ ላይ ያደርሳችኋል። ያኔ በጣም ትናደዳላችሁ፣ ተስፋ ትቆርጣ ወይኔ ይሄንን ነገር እኮ ጀምሬ ነበር። አንዳንድ ሰዎች አላችሁ፣ ብዙ ጊዜ የተለያዩ ሰዎችም ይነግሩኛልም ቪዲዮዎችንም አያለው 2014 2013 እንዲህ እቅዳለኝ የራሴ እንትን ጀምራሉ ከዚህ ጀምራሉ ምናምን ብሎ ጽፋው የሆነ ቦታ ውስጥ አስቀምጠውት የሆነ ጊዜ ላይ ሲያዩት እንኳን የራሳቸው ነገር ሊጀምሩ ከቅጥር ስራም አልወጡም፣ ወይም የሆነች ቦታ ላይ ነው በጣም ዲፕሊ የሚሰሩት። አሁንም ተስፋ ቆርጠዋል። ስለዚህ የየቀን ትጋታችን ነው የየወር ትጋታችን ነው አመታት ላይ የሚደርሰውና የቀን ትጉ የሳምንት ትጉ ከዛ የወር ስታረጉት ደግሞ እየጠነከራችሁ ትሄዳላችሁ። ፕራዮሪቲ ስጧቸው። ቅድሚያ ለሚሰጡ ነገሮች በጣም አንገብጋቢና መስራት ያለባችሁ ህይወታችሁ ውስጥ ፒላር የሆኑ አሉ። አንዳንድ በጣም ትላልቅ እንደ ምሰሶ የሚሆኗችሁ እነሱን በጣም እየሰራችሁ ጠብቁ። ከዛ ደግሞ ፈጣሪ ይጨመርበታልና በዚህ መንገድ እነዚህን 4 ነገሮች ብትጠቀሙ የተሻለ ነው ብዬ አምናለሁ። በሚቀጥለው ቪዲዮ ስንገናኝ ከዚህ የተሻለ ቪዲዮ ይደርሳችኋል። ቪዲዮዎቻችንን ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብታደርጉ ከዚህ የተሻለ በጣም ምርጥ ቪዲዮዎች ይደርሳችኋል። ቴንክ ዩ